ቤተሰብ እንደዚህ ኩሽና ውስጥ ሆኜ መምጣት አልፈለኩም ነበር፣ ግን በጣም ያናደደኝና ያበሳጨኝ ነገር ስላለ ነው በኤፍሬም እና ሄርሜላ እንድትጠነቀቅ እፈልጋለሁ። ሄርሜላ እንድትጠነቀቅ እፈልጋለሁ። ለሄርሜላ አድርሱልኝ። ቤቷ ዘው እያለ የሚመጣው ለሆነ ነገር ነው። ቅርታ አድርጉልኝ። እውነት ታውቃላችሁ፣ ፎቅ ወጥቼ ነው ሌላ ጊዜ ቪዲዮ የምሰራው ክላሴ ዋናው ነው። እላይ እስከምወጣ ድረስ ይህንን መልዕክት ሳላስተላልፍ እንዳያመልጠኝ ብዬ ከማሰብ የተነሳ ነው። እና ይሄ ልጅ የመጣው ወይ መተቱን እንደለመደ ሊያደርግ ነው ወይም ሴት ለምዷል። ሄርሜላን የሆነ ነገር ለማድረግ ነው የመጣው። ሄርሜላ ቤትሽን ተቆጣጠሪ፣ ራስሽን ጠብቂ። መድኃኒት አጠጥቶ ወይም ደግሞ የሆነ ነገር አርጎብሽ አንቺ ሴት ነሽ፣ ክብርሽን እንዳታስነኪ። እንዲህ ምን አባቱ ለምንድን ነው ፖሊስ ማጠሪው? ደግሞ ቤትሽ እንዳይመጣ አድርገሽ አስረግጠሽ በፖሊስ ለምንድን ነው ማታስፈርሚ? ማነክ አንተ? ማነክ? ኦኬ ማነክ? እስኪ ንገረኝ። ማነክ? ማነክ አንተ? ኤፍሬም አንተ ማነክ? በዚህ ልክ በዚህ ደረጃ አንተ ማነክ? ክብር ሲሰጥክ ሰው ዝም ሲልክ በዚህ ደረጃ መተክ ሰውን ለመተናኮል መጀመርክ ያሳፍራል፣ ያሳፍራል። ኦኬ ታሳፍራለህ፣ ታሳዝናለህ። በዚህ ደረጃ ማነክ አንተ? ምንድነህ አንተ? አልገባኝም። ምንድነህ እንዴ? በዚህ ልክ በዚህ ደረጃ እኔ በዚህ ደረጃ በዚህ ልክ በዚህ ደረጃ ቤተሰብ እዚህ እኮ ምግብ እየሰራሁ ስለሆነ ለዛ ነው። በዚህ ልክ በዚህ ደረጃ አንተ ማነክ? ማን ነው ለዚህ ክብር የሰጠቅ? ማን ነው እንደዚህ በዚህ ልክ አንተ እንደፈለክ እንድትሆን ማንም ላይ እንድትጫወት የፈቀደልህ ማን ነው? እስኪ ንገረኝ። ለምንድን ነው ሪፖርት የማታረጉት? ለምንድን ነው ለፖሊስ ሪፖርት አድርጋችሁ ይሄን ሰው ዋጋውን የማታሰጡት? የሴት ቤት ዘው ተብሎ አይገባም። አንተ ነውራ፣ ነውርክን በራስክ ያደረክ ማነህ አንተ? ለምደሃላ እዛ ከሩታ ጋራ ስለምተኛ እዚህ መተክ ያመስሉክ ነው። ሄርሜላ አጠገብሽ እንዳይደርስ ይሄ ሰው እመኚኝ፣ በምጠጪው ውሃ ውስጥ የሆነ ነገር አርጎ የሆነ ነገር ሊያረግሽ ስለሚችል ፕሊዝ እባክሽን ለራስሽ ጊዜ ስጪ፣ ተጠንቀቂ። እኛ እህቶችሽ የምንመክርሽ ለዚህ ነው። ማነው ቆይ በዚህ ልክ እንደፈለገ ኤፍሬም ገብቶ እሷ ቤት ውስጥ እንደፈለገ ሴት ቤት ወንድ የሌለበት ቤት እንዴት ነው እንደዚህ? አንተ አታፍርም? ትንሽ እንኳን ሼም የለህም? ስለተናደድኩ ነው ቤተሰብ ቅጥል ነው ያልኩት፣ እርድብን ነው ያልኩት ስላችሁ በምክንያት ነው እንዴ። የእውነት እኔ እንደዚህ አይነት ነገር በህይወቴ ገጥሞኝ አላውቅም። ጭራሽ ቤቷ ድረስ ጭራሽ ከኔ ጋር ከተስማማሽ ማንኛውም ነገር ሊስተካከልልሽ ሊቀጥል ይችላል። አንተ ማነክ? ምንድነክ? ማን ይላቀክ? ማን ስለሆንክ? ሄርሜላ ብቸኛ ናት ብለህ ማንም የለም አጠገቧ ብለህ ከደረሰባት ነገር ሳታገግም ከነ ቢጃማዋ ቤቷ ድረስ ክብር ከማንም ይቀድማል። እሺ ክብር ከማንም ይቀድማል። በዚህ ልክ አንተ በእሷ ላይ መጫወት፣ በእሷ ላይ እንደዚህ መሆን የሆነ ክብር ከማንም ይቀድማል። ክብር ከማንም ይቀድማል። ብቻዋን መሆኗን አውቀ ማንም እንደሌላ ታውቀ አሁንም ቢሆን ሄርሜላ ይሄንን ቆርጣችሁ አድርሱልኝ፣ ለፖሊስ ሪፖርት አድርጊ። ይሄ ልጅ ውሎ እያደረ ሌላ መዘዝ ይዞብሽ ነው የሚመጣው። ገባሽ? ሌላ ችግር፣ ሌላ መዘዝ ይዞብሽ ነው የሚመጣው። እኛ እህቶችሽ አስፈላጊ ከሆነ የህግ አካላት ወደ አንቺ ጋር እንዲመጡ እናደርጋለን። ማንም በአንቺ ላይ እንዲቀልድ፣ ማንም በአንቺ ላይ እንዲጫወት አንፈልግም። ማንም አንተ የማትረባ ነህ፣ ለማንም የማትመች። እኔ ሰው መስለኸኝ ነበር፣ ግን ሰው አይደለህም። በዚህ ልክ እንደዚህ ቅሌት ይደብራል። ሼም የእውነት ይደብራል። አንዴ ቆይ ድስቴን አማስዬ ልምጣ። በዚህ ልክ ሴት ልጅ ላይ መቀለድ፣ በዚህ ልክ ሰው ላይ መቀለድ፣ በዚህ ልክ ታሳዝናለህ፣ ታሳፍራለህ። ሲሪየስ እኔ እንደዚህ አይደለም የምጠብቅህ አንተን። ገባ? ግን ሄርሜላን እንደ ሌሎቹ ሴቶች መጫወቻ ልታረጋት አትችልም። ማንም አይፈቅድልህም። እኛ እህቶቿ አንፈቅድልህም፣ እሷም አስፈቅድልህም። እሷም ክብር ያላት ሴት ናት። ገባ? አብርሽ እንደዛ አድርጓት ህይወቷን አመሰቃቅሎ ህይወቷን አበለሻሽቶ ኦኬ፣ አደባባይ ላይ ቀለበት አስሮ አደባባይ ላይ ለሰው አሳይቷት እውነት መስሎ ኦኬ፣ አሁን ይሄ ሆኗል። እኛ አብርሽ ያለበትን አናውቅም፣ አብርሽ ላይ አንፈርድም።
ግን አንተ ግን መተክ እሷ ላይ የትኛውም አይነት ነገር ልታደርግ የትኛውም ነገር ልትፈርድባት ልታደርግባት አንፈቅድልህም። እኛ እህቶቿ ኦኬ፣ እኛ እህቶቿ አንፈቅድልህም። ለማንኛውም ቤተሰብ እኔ ትንሽ ስሜታዊ ስለሆንኩኝ ነው፣ ይቅርታ አድርጉልኝ። በእንደዚህ አይነት ቪዲዮ ታውቃላችሁ፣ ኪችን ውስጥ ሆኜ ቪዲዮ ሰርቼ አላውቅም። ግን በቃ ተናደድኩኝ፣ በጣም የተናደድኩት። እንዲህ ቢያንስ እንኳን ለእሷ ይጠቅማታል ይሄ ምክር እንኳን መስጠት አለብኝ ብዬ ነው የመጣሁት። እና ፕሊዝ ሼር አድርጉት፣ ላይክ አድርጉት። ቅሌቱን እኛ በእጁ እንሰጠዋለን። የኤፍሬም ቅሌት እንደዚህ በእጃችን አፍሰን እንሰጠዋለን። ምን ትፈልጋለህ? ከአሁን ከአብርሽ ጋር ለያያት፣ ከአብርሽ ነጣጠልካት። አሁን ምን ፍለጋ ነው ቤቷ የምትመጣው? የሴት ቤት እኮ ነው። አንተ ምን አይነቱ ነው? በእናታችሁ እኔ ብዙ መናገር አልፈልግም ነበር፣ ግን ስሜታዊ ሆንኩኝ። በቃ እንድናገር አደረገኝ። አሁንም ቢሆን ሄርሜላ ይሄን ቪዲዮ ፕሊስ ለሄርሜላ አድርሱ። እሺ ላይክ አድርጉ፣ እንዲደርሳት ላይክ አድርጉ። እኔም ቪዲዮውን ስለቀው ስሟን ሜንሽን አድርጌ ነው የሚለቀው። ቤተሰቦቼ ትንሽ ስሜታዊ ታውቃላችሁ። በቃ እኛ ሄርሜላን በጣም ነው የምንወዳት። በጣም በፍቅር ሰበብ ዋጋ የከፈለች ሴት ናት እና በዚህ ልክ ማንም እንደዚህ ሲያደርጋት ስናይ እንትን ልንል አንችልም። እና ቤተሰብ ወዳችኋለሁ።